የማይቆሙ ባለራዕዮችን አይተህ ከሆነ እነዚህ የማይቆሙ ባለራዕዮች ዘመድ ያላቸው፣ ፋይናንስ ያላቸው፣ ጓደኛ ያላቸው፣ ቲፎዞ ያላቸው እንዳይመስሉ ከጩኸቱ በላይ ውስጣዊ ጥንካሬ ያላቸው ስታያቸው በጣም ቀጭን ምስኪን የሆነ እዚህ ግቡ የማይባሉ አጭር ቁመት ጠባብ ደረት ሊመስሉ ይችላል። ውስጣቸው ግን ይገርማል። ብረት ከነሱ ይሳሳል። ስትሮንግ ናቸው፣ ቦልድ ናቸው። አንተ ስማ፣ የሰው ወሬ ሰምተህ እህል ነው ብለህ አፖርት እንዳታረገው። ውስጥ እየተላወሰ እየተገላበጠ ያለውን ጉዳይ ዝም ብሎ ምኞት ነው፣ ተራ ቅዠት ነው፣ ህልም ነው ምናምን ብለህ እንዳትተው። ቪዥን ነው። ከተወለደ አገር ነው የሚገዛው። እንዳታጨነግፈው ነግሬሃለሁ። ዛሬ የማካፍላችሁ የማይቆሙ ባለራዕዮች በሚል ሐሳብ ነው። አሁን ያለንበት ዘመን ባለራዕዮች እንደ በረከት፣ ባለራዕዮች እንደ እድል፣ ባለራዕዮች ለሀገር እንደሚጠቅሙ ሳይሆን እንደ ችግር የሚታዩበት ዘመን ነው። በጣም ብዙ ወጣት አገልጋዮች እንዳይነሱ አገልጋዮችን፣ ባለራዕዮችን፣ መሪዎችን እንደ ሌባ፣ እንደ አጭበርባሪ መሄጃ እንዳጡ፣ ስራ እንደፈቱ፣ እዚህ ግቡ የማይባሉ ተራ ሰው እንደሆኑ ተደርጎ የሚታይበት ዘመን እንደሆነ አስባለሁ። ወዳጆቼ ባለራዕዮችን ለማቆም ከመቼውም ጊዜ በላይ የሙሉ ጊዜ አገልግሎታቸው አድርገው የተነሱ እስከ ሞት ድረስ ባለራዕዮችን የሚያሳድዱ፣ ባለራዕዮችን እስከ ሞት ድረስ ማሳደድን እንደ ጥሪያቸው አድርገው የተቀበሉ ከውስጥም ከውጭም በጣም ብዙ ሰዎች አሉ። የሁሉም ሰው ህይወት የሆነ ቦታ የሆነ ቀን ያበቃል። የማናችንም ሰው ህይወት የሆነ ቦታ የሆነ ቀን ያቆማል፣ ያበቃል። የማይቆሙ ባለራዕዮች ግን አሉ። ካሰቡበት ሳይደርሱ እግዚአብሔር በህይወታቸው ያየላቸው ብሉፕሪንት ብቻቸውን ሆነው የነገራቸውን ነገር አካል ሳያለብሱት አፈር የማይለብሱ ኃያላን አገልጋዮች አሉ። የማይቆሙ ባለራዕዮች ወዳጆቼ ባህሪ ያላቸው የማይቆሙ ባለራዕዮች አንደኛ ምን መሰላችሁ? ለመቆም ፈቃደኛ ያልሆኑ ሰዎች ናቸው። አሁን የመጀመሪያው ጉዳይ እንደዚህ ነው። የሚያቆማቸው እንዲቆሙ የሚሰሩ የሚያደናቅፏቸው የሚሸቅቧቸው ብዙ ነገሮች ሊኖሩ ይችላሉ። ነገር ግን የማይቆሙ ባለራዕዮች በመጀመሪያ ደረጃ የማይቆሙት ለመቆም ፈቃደኛ ስላልሆኑ ነው። ሰዎቹ የኋላ ማርሽ ነቅለዋል። ተመለስ ብትለው አይመለስም። አቁም ብትለው አያቆምም። ተው ብትለው አይተውም። በመጀመሪያ ደረጃ መቆም በመከራ መቆም፣ በችግር መቆም፣ በተግዳሮት ብቻ ሳይሆን መቆም የሚባለው ጉዳይ ፈቃደኝነትም ይጠይቃል። ስለዚህ እነዚህ ባለራዕዮች ለመቆም ፈቃደኛ አይደሉም። ልትሰርባቸው፣ ልታዋርዳቸው፣ ልትከታተላቸው፣ ልትጠልፋቸው፣ ስማቸው ልታጠፋ፣ በብዙ የህይወት መንገድ ላይ እንቅፋት ልትሆንባቸው ልትሞክር ትችላል። አገር ሊነሳባቸው ይችላል። ሚስአንደርስታንድ ሊደረጉ ይችላሉ። ሰርተው እንዳልሰሩ ሊቆጠሩ ይችላሉ። ነገር ግን የማይቆሙ ባለራዕዮች በተፈጥሯቸው ለመቆም ፈቃደኛ ያልሆኑ ሰዎች ነው። በፍጹም ፈቃደኛ እንዳትሆንላቸው፣ እሺ እንዳትላቸው፣ እሺ እንዳትላቸው። የፍልስጤም ዋነኛ ጀግና ጎልያድ የወደቀው ዳዊት ኤልያብን እሺ ብሎት ሳይሆን እምቢ ብሎ ነው። ተመለስ የሚልን እሺ አትበለው፣ ተው የሚልን እሺ አትበለው፣ አትችልም የሚልን እሺ አትበለው። ተመለስ፣ ተው፣ አትችልም፣ አታቅም፣ አልተማርክም፣ መሀይም ነህ፣ ደሃ ነህ ምናምን እንዳሰማ ለመቆም ፈቃደኛ ያልሆኑ ሰዎች ማለት ናቸው። ሁለተኛውን ነገር ልንገራችሁ፣ ቶሎ ቶሎ ብዬ እናገራለሁ። የማይቆሙ ባለራዕዮች እንቅፋታቸው ላይ ሳይሆን ግባቸው ላይ የሚያተኩሩ ሰዎች ናቸው። የማይቆሙ ባለራዕዮች የራሳቸው የሆነ ካራክተር አላቸው። የማይቆሙ ባለራዕዮች አንድ ባህሪ ያላቸው፣ ትኩረታቸው እንቅፋታቸው ላይ ሳይሆን ግባቸው ላይ ነው። ደርስበታለሁ ያሉት ጉዳይ ደርስበታለሁ ያሉት ጉዳይ ነው። ሶስተኛው ካራክተራቸው ልንገራቸው። የማይቆሙ ባለራዕዮች ከጩኸት በላይ የሆነ ውስጣዊ ጥንካሬ አላቸው። አካባቢያቸው ላይ፣ ዙሪያቸው ላይ፣ ጎረቤታቸው ላይ በጣም ብዙ ከማይክ በላይ የሆነ ጩኸት የሚጮህባችሁ ሰዎች የማይቆሙ ባለራዕዮችን አይተህ ከሆነ እነዚህ የማይቆሙ ባለራዕዮች ዘመድ ያላቸው፣ ፋይናንስ ያላቸው፣ ጓደኛ ያላቸው፣ ቲፎዞ ያላቸው እንዳይመስሉ ከጩኸቱ በላይ ውስጣዊ ጥንካሬ ያላቸው ስታያቸው በጣም ቀጭን ምስኪን የሆነ እዚህ ግቡ የማይባሉ አጭር ቁመት ጠባብ ደረት ሊመስሉ ይችላል። ውስጣቸው ግን ይገርማል። ብረት ከነሱ ይሳሳል።
ስትሮንግ ናቸው፣ ቦልድ ናቸው። ከጩኸት በላይ፣ ከችግር በላይ፣ ከንቀት በላይ፣ ከመጠላት በላይ የሆነ ውስጣዊ ጥንካሬ አላቸው። በ3 ኮሜንት በ15 የሆነ ነገር ሰብረ የምጥላቸው የስሙኒ አገዳ አይደሉም። ይገርማል። አራተኛው የማይቆሙ ባለራእዮች ምን አይነት ሰዎች መሰሉ? የሚከፍሉት ዋጋ የሚከተላቸውን ሰው መጠን እንደሚወስድ የገባቸው ናቸው። የሚከፍሉት ዋጋ የሚከተላቸውን ሰው መጠን እንደሚወስድ የገባቸው ናቸው። አንድ ነገር እንድታቅ ፈልጋለሁ። the price አንተ የምትከፍለው ዋጋ የሚከተሉን ሰዎች መጠን ይወስናል። የሚከተሉን ሰዎች መጠን የሚወስነው አንተና አገልግሎትህ ለማህበረሰቡ ባላችሁ ቅርበት አይደለም፣ በያዝከው ሚዲያ አይደለም። ሌጋሲ የሚኖር ዘመን ተሻጋሪ ተጽዕኖ ፈጣሪ ሰው የምትሆነው በምትከፍለው ዋጋ ነው እንጂ አንተ እጅግ ላይ ባለው ወይም ደግሞ አንተ ስታገለግል አንተ ጋር በሚሰበሰቡ ሀብታም ሰዎች ቁጥር አይደለም፣ ወይም ደግሞ ምስኪን ሰዎች ቁጥር ልክ አይደለም። የማይቆሙ ባለራእዮች የማይቆሙት ለምን መሰለ? የሚከፈለውን ዋጋ ሁሉ ይከፍላሉ። የሚከፈለውን ሁሉ ዋጋ የሚከፍሉት አንድ ነገር ስለሚገባቸው ነው። የሚከፍሉት ዋጋ የሚከተላቸውን ሰው መጠን እንደሚወስድ ያውቃል። ዋጋ የምከፍለው ዝም ብዬ ነው እንዳት። አምስተኛው የማይቆሙ ባለራእዮች ምን አይነት ባህሪ ያላቸው መሰለ? መስዋዕትነት የሚቆሙትንና የሚቀጥሉትን የሚለይ ወንፊት እንደሆነ ያውቃል። መስዋዕትነት የሚቀጥሉና የሚቆሙ አሉ። የማይቆሙ ባለራእዮች መስዋዕትነት ለመክፈል በጣም ራሳቸውን ዝግጁ ያደረጉ ናቸው። እሱ ብቻ አይደለም። የማይቆሙ ባለራእዮች ይገርምሃል፣ አንድ ባህሪ ያላቸው ዝቅ የማለት ችግር የለባቸው። ዝቅ የማለት ችግር የለባቸውም። የትኛውም ሌማን የምትለው እዚህ ገባ የማትለው ተራ የምትለው ሰው ሊሰራው ፈቃደኛ ያልሆነውን ነገር ለመስራት ዝቅ የሚሉ ባለራእዮች የማይቆሙ ናቸው። ብትሰበሰብ፣ ብትማክር፣ የፈለግከው ነገር ብታርግ ሰዎቹ ዝቅ ማለታቸውን እስካላቆሙ ድረስ መቀጠላቸውን አያቆሙም። ይገርማል። ማንኛውም ሰው ሊሰራ የማይፈልገውን ነገር አንተ ለመስራት ዝቅ ካልክ አትጠራጠር፣ የሚያቆም አይኖር። የማይቆሙ ባለራእዮች እሱ ብቻ አይደለም ካራክተራቸው። ሰባተኛው ምን መሰለ? የማይቆሙ ባለራእዮች አቋራጭም ልዋጭም አማራጭም አይጠቀሙ። የማይቆሙ ባለራእዮች ምን አይነት ባህሪ ያላቸው መሰለ? አቋራጭም ልዋጭም አማራጭም አይጠቀሙ። አገልግሎት አቁምና ሌላ ነገር ስራ እንዲያርግ ብትላቸው ይገርማል። ከተጠሩበት ራእይ ካዩት ህልም ጋር በእግራቸው ይሄዳሉ እንጂ ራእያቸውን አስቀምጠው አንተ ባዘጋጀርላቸው ሰረገላ ላይ አይቀመጡም። ይገርማል። እያበላ እያጠጣ አዳዲስ ልብስ እያለበስካቸው ብታኖራቸው ቁጭ ብሎ አይኖሩልም። ይገርማል። የነሱ እርካታ የነሱ ደስታ ከሚበላና ከሚጠጣ ባለፈ እግዚአብሔር በልጅነታቸው ያኔ በብቸኝነት ገና በወጣትነታቸው በሕይወታቸው ሰራለሁ ያለውን ያንን ነገር ለመስራት የጨከኑ ናቸው። አቋራጭ ልዋጭና አማራጭ አይጠቀሙ። ስምንተኛው ጉዳይ ምን መሰለ? ባይቻልም ውስጥ ይቻላል። በጨለማ ውስጥ ብርሃንን፣ በፍርስራሽ ውስጥ ከተማን የማየት አቅም አላቸው። የማይቆሙ ባለራእዮች እንደዚህ ናቸው። አይቻልም በሚባልበት ዘመን ይቻላልን ያህል፣ ጨለማ ነው በሚባልበት ዘመን ብርሃን ነው ያህል፣ ፍርስራሽ ነው በምትልበት ሁኔታ ውስጥ ከተማ ነው ያሉ። ዘጠነኛው ምን መሰለ? የማይቆሙ ባለራእዮች በተስፋ መቁረጥ ላይ ተስፋ ይቆርጡ ናቸው። በቃ ዘንድሮ ፈተናው በዝቶባቸዋል፣ ቻሌንጁ በዝቶባቸዋል እና እነዚህና እነዛ የመሳሰሉ ነገሮች መተውባቸዋል ብለህ ልታስቆማቸው ብትሞክር፣ ተስፋ ልታስቆርጣቸው ብትሞክር፣ እነሱ በተስፋ መቁረጥ በራሱ ላይ ተስፋ የቆረጡ ስለሆኑ ቢወድቁም ተስፋ አይቆርጡም፣ ቢገፉም ተስፋ አይቆርጡም። የማይቆሙ ባለራእዮች የማይቆሙት ለምን መሰለ? የማያቆም ነገር ስለሌለ ሳይሆን በተስፋ መቁረጥ በራሱ ላይ ተስፋ ስለቆረጡ። የማይቆሙ ባለራእዮች ተግዳሮት የሌለባቸው ሰዎች አይደሉም። ከሁሉ በላይ የማይቆሙ ባለራእዮች ምን አይነት ካራክተር አላቸው መሰለ? በራሳቸው በራእያቸው ላይ ትልቅ እምነት አላቸው። ወዳጄ በጣም ከባዱ ነገር የሌሎች ሰዎችን አገልግሎት መቀበል አለ፣ የራስን አገልግሎት መቀበል። ከባዱ ነገር ሌሎች እንደተጠሩ ማመን አይደለም፣ አንተ እንደተጠራ ማመን ነው። ከባዱ ነገር እግዚአብሔር በሌሎች እንደሚሰራ ማመን አይደለም፣ እግዚአብሔር በአንተ እንደሚሰራ ማመን ነው። በአንተ በትንሹ፣ በአንተ በምስኪኑ፣ በአንተ እዚህ ግባ በማትባል፣ በአንተ ብዙ
ብዙ ውድቀትና መነሳትን ባሳልፍ ባንተ ከተማን ሊገነባ አገርን ሊቀይር የሚችል ነገር እግዚአብሔር እንዳስቀመጠ ማመን ነው የሚከብደው። በነ ቦንኬና በነ ቤኒሂን ወይም ደግሞ በነ ቢሊ ግራሃም እግዚአብሔር እንደሰራ በነ ቄስ በኒና በነ ዶክተር ቶሎሳ እዚህ ሀገር በምታውቃቸው ትልልቅ ሰዎች አማካኝነት እግዚአብሔር እንደሚሰራ አምኖ መቀበል አይደለም ከባዱ ነገር። ሰፈር ላይ ምንም ያክል ጫት ይዘህ በምትታወቅ ባንተ ብዙ ውድቀቶችን ባሳለፍክ ባንተ እግዚአብሔር ራእይ እንደሰጠ አምኖ መቀበል ትልቁ እምነት። የማይቆሙ ባለ ራእዮች ትልቁ ባህሪያቸውን እንገር። አንተ አመንክም አላመንክም፣ ተቀበልካቸውም አልተቀበልካቸውም፣ እነሱ እግዚአብሔር በውስጣቸው ባስቀመጠው ጸጋ ላይ እምነት አላቸው። በውስጣቸው ያለውን ራእይ ተቀብለውታል። ሰዎች ይቀበሉ ይበላ አትጨቃጨቅ። አንተ እግዚአብሔር የሰጠን ራእይ ከተቀበልከው ይበቃል። በቃ እንደጠራ ካመንክ ትልቅ ነገር እንደያዝ ካመንክ ይበቃል። ወዳጆቼ የባለ ራእዮች መንገድ የህይወት መንገድ ቅድም ነግራቸዋለሁ። የህይወት መንገድ የህይወት ጉዞ የባለ ራእይነት መንገድ አይለቀቅም። ጽንስ ወርና ቀን በቆጠረ ቁጥር መልኩንና ጾታውን እየለየ አጥንቱ እየጸና ሲስተሙ ሁሉ እያደገ እንደሚሄድ አንተ ስማ። የሰው ወሬ ሰምተህ እህል ነው ብላ አፖርት እንዳታረገው። ውስጥ እየተላወሰ እየተገላበጠ ያለውን ጉዳይ ዝም ብሎ ምኞት ነው፣ ተራቀሸት ነው፣ ህልም ነው ምናምን ብለህ እንዳትተው። ቪዥን ነው። ከተወለደ አገር ነው የሚገዛው። እንዳታጨነግፈው ነግሬሃለሁ። ሰዎች አንተ ውስጥ ያለው ራእይ ሊያጨናግፉት አቦርት ሊያደርጉት አይችሉም። አንተ ነህ ዋናው ሰው፣ አንተ ነህ ነግሬሃለሁ። ዋናው ሰው አንተ ነህ። የማይቆሙ ባለ ራእዮች የማይቆሙት መንገዳቸው አልጋ ባልጋ ስለሆነ አይደለም። እንደውም የብዙ ባለ ራእዮች የህይወት መንገድ የህይወት ጎዳና በተግዳሮት የተሞላ ነው። በመውጣትና በመውረድ፣ በደስታና በሐዘን፣ በጥያቄና በመልስ፣ በእምነትና በፍርሃት፣ በድልና በኪሳራ፣ በመገረምና በመንከራተት የተሞላ የህይወት ጉዞ ልታሳልፍ ትችላለህ። ባለ ራእይ ነህ። ሁሌ እየተገረምክ አታሳልፍም። እየተንከራተትክ የምታልፍባቸው ጊዜያቶች አሉ። ሁሌ ድል ብቻ አይደለም ኪሳራም ይኖራል። ሁሌ መልስ ብቻ አይደለም ጥያቄም ይኖራል። የባለ ራእይ ህይወት ይገርምሃል። መውጣትና መውረድ አለበት። በቃ ደስታና ሐዘን አለበት። ሁሌ ሳቅ፣ ሁሌ ደስታ፣ ሁሌ ፌስታ የለበትም። ሁሌ ተቀባይነት የለም። ጳውሎስ የሆነ ከተማ ሰዎች ይቀበሉታል፣ የሆነ ከተማ ሰዎች ይቃወሙታል። የሆነ ከተማ ሰዎች ተሰብስበው ይሰሙታል፣ ሌላ ከተማ ሰዎች ተሰብስበው ይወግሩታል። ስለዚህ wherever you go ሰዎች አጨብጭበው እንዲቀበሉ መጠበቅ የለብህ። አፕ ኤንድ ዳውን ሊኖር እንደሚችል ማወቅ። መውጣት አለ በባለ ራእይ ህይወት ውስጥ፣ መውረድ አለ፣ ደስታ አለ፣ ሐዘን አለ፣ ጥያቄ አለ፣ መልስ አለ። በጣም በጥያቄ ውስጥ ታልፋለህ። አንተ እጅን ጭነ የሌሎች ማህፀን እየተከፈተ የሌሎች ጥያቄ እየተመለሰ አንተ ቤት ግን ልጅ መውለድና ለመውለድ ጥያቄ ሊሆን ይችላል። በአንተ ፕሮፌሲ፣ በአንተ አገልግሎት፣ በአንተ ቃል ብዙዎች ተጽናንተው አንተ ግን በጥያቄ ውስጥ ልትኖር ትችላለህ። በእጥረት በውጥረት ውስጥ ልትኖር ትችላለህ። ይሄ ማለት አልተጠራህም ማለት። ይሄ የባለ ራእይ ወጉ ነው። ወግ ማረግ ታውቃለህ? የባለ ራእይ ወግ ማረጉ ይሄ ነው። ይገርማል። 7 የባለ ራእይነት ደረጃዎች አሏቸው። የመጀመሪያው የመቀበል ደረጃ ነው። ራእዩን የመቀበል አንደርስታንድ የማድረግ ኢንተርናላይዝ የማድረግ ከራሳችሁ ጋር የማዋሃድ እንደተጠራችሁ ዲዘር የምታረጉበት የመቀበል ደረጃ ነው። ሁለተኛው ደረጃ ደግሞ የመደበቅ ደረጃ ነው። የገባችሁ የተቀበላችሁትን ነገር ይዛችሁ ትደበቃላችሁ። ሶስተኛው የመገለጥ ደረጃ። ይሄ የመገለጥ ደረጃ ረጅሙ ደረጃ። ትቀበላለህ፣ ትደበቃለህ። ከዛ በኋላ ለመገለጥ ስታስብ ግን እንደው ዝም ብሎ በአንድ ጀበር በአንድ ጊዜ ይሄ እገለጣለሁ ምናምን ብለህ እንዳታስብ። ረጅም ደረጃ ታሳልፋለህ። ከመገለጥ ደረጃ ቀጥሎ የሚገጥም ደግሞ ምን መሰለህ? የተቃውሞ ደረጃ። ከቤት እስከ ደጅ፣ ከምታውቃቸው እስከማታውቃቸው፣ በስውርም በግልጽም ልክ መገለጥ ሲጀምር፣ መናገር ስትጀምር፣ ማገልገል ስትጀምር፣ ሻይን ማድረግ ስትጀምር፣ ቦታ ስትይዝ፣ ሰዎች ሲሰበሰቡ፣ 1 2 3 ምዕራፎች መጓዝ ስትጀምር የተቃውሞ ደረጃ ላይ ትመጣለህ። አንዳንዶቻችሁ የመቀበል ደረጃ፣ ሌሎቻችሁ የመደበቅ፣ ሌሎቻችሁ የመገለጥ፣ ሌሎቻችሁ ደግሞ የተቃውሞ ደረጃ ላይ ልትሆኑ ትችላላችሁ። ይሄ ተቃውሞ ግን እንደ ተቃውሞነት ብቻ አይቀጥልም። 5ኛ ከተቃውሞ ቀጥሎ የእድገት ደረጃ ይጀምራል። አትጠራጠር። ከተቃውሞ በፊት፣ ከመገለጥ በፊት፣ ከመደበቅ በፊት፣ ከመቀበል በፊት እድገት ነው። ጥሩ አድርጎ እግዚአብሔር አምላክ በተቃውሞ መንሽ ለንፋስ ይሰጥሃል። በደንብ አድርጎ ያበጥርሃል። በዚህም በግራም በፊትም ትደበደባለህ። ከዛ በኋላ እድገት ትጀምራለህ። ነገሮችን ማደግ የሚጀምሩት ይገርምሃል፣ በአንተ ላይ የተገለጠና ያልተገለጠ ተቃውሞ መነሳት ሲጀምር የዛን ጊዜ ለአቅመ ተቃውሞ ደርሳል ማለት ነው። ለአቅመ አዳም እንደሚባል
በቃ አንተ ቀስትን ተግዳሮትን ለመመከት ስትሮንግ እየሆንክ ነው ማለት ነው። ቆዳክ እየወፈረ ነው ማለት ነው። አሁን አየህ ሰዎች ምላሳቸውን ካላወጡብህ ካላሽሟጠጡ ወይም ከሆነ ነገር ከፍ ዝቅ ሊያረጉ ካልፈለጉ መንገድ ላይ ሊቆሙ ካልፈለጉ በቃ አሁን ገና ድክ ድክ እያልክ ነው ማለት ነው። እያደግ ስትመጣ ሰዎች ወጥረው በርህን ከያዙ በአንድም በሌላ ምክንያት ዲስከሬጅ ሊያረጉ ከሞከሩ አሁን በቀጥታ የተቃውሞ ደረጃ ላይ መጣል። ከዛ የእድገት ደረጃ ይጀምራል። ከእድገት ደረጃ ቀጥሎ በስድስተኛ ደረጃ የብስለት ደረጃ ላይ ትመጣል። በቃ ታድጋለህ፣ ትበስላለህ። እንደጀመሩ መብሰል የለም፣ ትበስላለህ። የመጨረሻው የመብዛት ደረጃ ትበዛለህ። wherever they go የትም ቢሄዱ አንተን እስከማያጡ ድረስ በገቡበት ቀድመህ እየገባ ስምህን መስማት እንኳን ባይፈልጉ አንተን ማየት ባይፈልጉ እንኳን ሰላም የሚሏቸው ሰዎች ከአፋቸው ቃል ያንተ ቃል እስከማይጠፋ ድረስ በየቤቱ በየጓዳው የመብዛት ደረጃ ለእግዚአብሔር ያመጣል። ባለራእዮች በመንገዳቸው ላይ 3 ሰዎች ያጋጥሟቸዋል። የመጀመሪያዎቹ ሰዎች የባለራእይ ጠላቶች ናቸው። ሁለተኛዎቹ የባለራእይ ገዳዮች ናቸው። ሶስተኛዎቹ የባለራእይ አራማጆች ናቸው። የባለራእይ ጠላቶች ሊያጋጥሙ ይችላሉ። ወዳጄ እነዚህ የባለራእይ ጠላቶች እነማን መሰሉ? ባለራእዮችን የሚጠሉ ሰዎች እንዳሉ ማወቅ አለብህ። እነዚህ ሰዎች አሉ። በቃ ባለራእይን የሚጠሉ ሰዎች አሉ። እነዚህ ሰዎች ምን አይነት ሰዎች መሰሉ? አንደኛ ከራእይና ከህልም የተነሳ ብቻ የሚጠሉ ሰዎች እንዳሉ ማወቅ አለብህ። ስለበደልካቸው፣ ስለነካቸው፣ ስለደረስክባቸው ሳይሆን ከራእይና ከህልም የተነሳ ብቻ የሚጠሉ ሰዎች አሉ። እሰራዋለሁ፣ አሳካዋለሁ፣ ደርስበታለሁ፣ እይዘዋለሁ፣ አደርገዋለሁ ብለህ ስትነሳ የሚጠሉ ሰዎች አሉ። የመጀመሪያ ይሄን ማወቅ አለብህ። በተለይ ስማ፣ አሁን ቁጭ ብለህ የሚጠላ እንደሌለ የተሰማ ሰው የሚጠላ እንደሌለ የተሰማ እስክትንቀሳቀስና አንዳንድ ነገር ማድረግ እስክትጀምር ነው። እስቲ ይሳካልህ፣ እስቲ ብቅ በል፣ እስቲ መርብህ፣ እስቲ ብድግ በል፣ እስቲ ተራመድ። አሁን ጸጥ ያሉ ስለሚወዱ እንዳይመስልህ፣ አንድ አይነት ስለሆንክ፣ እኩያ ስለሆንክ፣ ስለተመሳሰልክ ነው። የባለራእይ ጠላቶች አንደኛ ከህልምና ከራእይ የተነሳ ብቻ የሚጠሉ ናቸው። ሁለተኛ ምንም ጥሩ ነገር የማያዩብህና የማያገኙብህ ሰዎች ናቸው። እንዴትም አድርገህ ብትታጠብ ብትቀሸር፣ ታጥቦ የተቀሸረ ቡና እንደሚባለው እንዴትም አድርገህ ብትታጠብ ብትቀሸር፣ እንከን አልባ ለመሆን እጸጽ አልባ ለመሆን ብትሞክር የባለራእይ ጠላቶች መቼም ባለራእዮችን ወደው ያውቁ። ምንም ጥሩ ነገር አይታያቸውም ካንተ፣ ምንም ጥሩ ነገር አያገኙብህም። ሶስተኛውን ነገር ልንገርህ። የባለራእይ ጠላቶች ምን አይነት ሰዎች መሰሉ? ተራ ሰው እንጂ ባለራእይ ሰው የለም ብለው የሚያምኑ ሰዎች አሉ። ተራ ሰው ነው፣ ሁሉም አንድ አይነት፣ ዲፈረንስ የለም፣ ባለራእይ ምናምን የምትለው ነገር የለም እና ሁሉም አንድ አይነት ነው ብለው የሚያምኑ ሰዎች አሉ። እና ራእይ አለኝ፣ ህልም አለኝ፣ የምሰራው ነገር አለ ምናምን ብለህ ስትል በቃ ደስ የማይላቸው ሰዎች አሉ። በቃ አለቀ። ተራ ሰው እንጂ ባለራእይ ሰው የለም ብለው የሚያምኑ እንዲህ አይነት ቴዎሎጂ ያላቸው ሰዎች አሉ። እንዲህ አይነት ቴዎሎጂ ያላቸው ሰዎች ለማስረዳት ጉልበት መጨረስ፣ ጫማ መጨረስ፣ ጊዜ መጨረስ የለብንም። ዘመን ተሻጋሪ ሌጋሲ ያለው ነገር የሚሰሩ ሰዎች ሁሉ ጊዜ ቪዥነሮች ናቸው። እሱ ብቻ አይደለም፣ ምንም እየሰራ እንዳልሆነ እንዲሰማ የሚያደርጉ ሰዎች አሉ። ምንም እየሰራ አይደለም። አሁን አንተ ትላለህ፣ ትሞክራለህ፣ ትጽፋለህ፣ ታወራለህ፣ ታገለግላለህ፣ ትሄዳለህ፣ ትወጣለህ፣ ትገባለህ። ይኸው ስንት ዓመት ግን ምን አመጣ ብለው ሊያጣጥሉ ምንም እየሰራ እንዳልሆነ ባዶነት እንዲሰማ ዘመን መጨረስ፣ ጊዜ መጨረስ፣ ጫማ መጨረስ ብቻ እንደሆነ እንዲሰማ የሚሞክሩ የሚጥሩ ሰዎች አሉ። እነዚህ የባለራእይ ጠላቶች ናቸው። እነዚህ የባለራእይ ጠላቶች ምን አይነት ባህሪ ያላቸው መሰለ? ከሌሎች ሰዎች ጋር ያወዳድሩሃል። ከዛስ እንድታቆም ነው የሚፈልጉት፣ እንድትቀጥል አይፈልጉም። ከሌሎች ጋር ያወዳድሩሃል። ከዛስ ድንቅ አድርገው ራስን ያሳዩሃል። በቃ አሉ የባለራእይ ጠላቶች። እሱ ብቻ አይደለም፣ እነዚህ የባለራእይ ጠላቶች ባገኙት አጋጣሚ ያሳልፈው ይሰጠዋል። እነዚህ የባለራእይ ጠላቶች ካላወሩ ማኪያቶ የማይጠጣላቸው፣ ምግብ የማይዋጥላቸው ሰዎች ናቸው። በቃ ወይረፈቴኮ ስምህን ባፋቸው ካላላመጡ እህል አይዋጥላቸውም፣ ማኪያቶ አይጠጣላቸውም። አንተ የማኪያቶአቸው ማወራረጃ፣ የምግባቸው ማላመጫ አድርገው እንደ አፒታይዘር የሚጠቀሙ ሰዎች እንዳሉ ማወቅ አለብን። ደስ የማይላቸው ስምህን ካላነሱ በሳምንት ውስጥ
አንድ እውነት ግን እነግርሃለሁ፣ ሰዎች የሆኑ ሰዎች ኮንቲኒየስሊ ያንተን ስም እያነሱ ካወሩ እመነኝ፣ እነዛ ሰዎችን አንተና አገልግሎት ጆሮአቸውን በሷቸው። ስላንተ ሳያወሩ፣ ስላንተ ሳይናገሩ፣ ስላንተ ሳያስቡ፣ አንተ ሳይከታተሉ፣ ምን እንደለበስክ ምን እንደተናገርክ ሳያዳምጡ ከዛ ሁኔታ ውስጥ የሆነ ነገር ሳያወጡ መኖር አይችሉም። ምክንያቱም አንድ ነገር ኮንቲኒየስሊ ስለ አንድ ነገር የሚያወራው ለተገዛለት ጉዳይ ብቻ ነው። ጆሮህን ለተበሳለት ነገር ብቻ ነው ሁልጊዜ የምታቀነቅ ነው። ሰው እነዛ ሰዎች ሳያውቁት ኢንዳይሬክትሊ በአንተ አገልግሎት ተጽዕኖ ስር ወድቀዋል። ስለዚህ ስለሚያወሩብህ ሰዎች አትጨነቅ ወዳጄ። እነዚህ ባለራእይ የሚጠሉ ሰዎች የባለራእይ ጠላቶች አሉ። እነዚህ የባለራእይ ጠላቶች ወዳጆቼ ለሃይማኖት የቀኑ ለእውነት የተቆረቆሩ አርገው ራሳቸውን ማቅረብ ይችሉበታል። አንዱ ካራክተራቸው ይሄ በጣም ለሃይማኖታቸው ቀናተኛ ለእውነት የቆረጡ አርገው ራሳቸውን ያቀርባሉ። እሱ ብቻ አይደለም፣ በሐሜት መርዝ በሰው ልብ ውስጥ ሊገሉ ይሞክራሉ። መልካሙን መልካም ለማለት የታደሉ አይደሉም። ስህተትን ለመናገር ግን ተዘጋጅተው የሚጠብቁ ናቸው። የባለራእይ ጠላቶች ባለራእዮች ያደረጉትን መልካም መልካም ብለው ለመናገር የታደሉ አይደሉም። ስህተታቸውን ለመናገር ግን ተዘጋጅተው የሚጠብቁ ናቸው። ተዘጋጅተው ከማንም በፊትና ከማንም በላይ የባለራእዮችን ስህተት ፈልገው ለመናገር የሚሞክሩ ሰዎች ናቸው። የባለራእይ ጠላቶች እንዳትረሳ፣ ስለማይሰሩ አይሳሳቱም። አንተ ደግሞ ስለምትሰራ ትሳሳታለህ። ስለምትራመድ ሸፋፋ መሆንና ለመሆን ይታወቅብሃል። ሸፋፋ መሆኑና ለመሆኑ የሚታወቀው የሚራመድ ሰው እንጂ የተቀመጠ ሰው አይደለም። ከተራመድክ ከሰራ የባለራእይ ጠላቶች ወዳጄ በይቅርታ የማይረኩ ናቸው። እንዴትም ሆነ በግንባር ተደፍተ ከግድግዳ ተጋጭተ እርቃንን ቆመ ይቅርታ ብትጠይቅ የማይረኩ ሰዎች ናቸው። አይረኩም፣ በይቅርታ አይረኩም። የባለራእይ ጠላቶች ያለፈውን እንጂ የወደፊቱን መናገር የማይወዱ ናቸው። እንዳትረሳ። እነዚህ አሁን የተናገርኳቸውን ሰዎች ቢኬርፉል። ሁልጊዜ ሲያገኙ ያለፈውን ብቻ የሚያወሩ ሰዎች እነዚህ ሁልጊዜ wherever you go ከሰማ ስላለፈው ብቻ የሚያወሩ ሰዎች የባለራእይ ጠላቶች ናቸው። ባለራእይ ወደፊት ተራማጅ ነው። ያለፈውን እየረሳ ወደፊት የሚዘረጋ ነው። ስለዚህ ትላንትና ስህተትም ትክክልም ውድቀትም መነሳትም የሆነ ነገርም ሊኖር ይችላል። እሱን እየዘጋ ወደፊት እንዳትራመድ ባለራእይ ጠላቶች ያለፈውን ብቻ ነው የሚያወሩት። አንተ ዶክተር ሆናል፣ ፕሮፌሰር ሆናል፣ እነሱ የሚያወሩት ያኔ በልጅነት ኳስ ስትጫወት ተለብሰው ስለነበረው ቀዳዳ ቁምጣ ይነግሩሃል። ባወሩ ቁጥር ሁል ጊዜ የሚጀምሩት ከስህተት ከጉድለት ከቀዳዳ እየተነሱ ያወራሉ። በእነዚህ አይነት ሰዎች ልብ እንዳይወርድ ይፈልጋሉ። ልብ እንዳይወርድ የጀመርከውን ራእይ እንዳታ